ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለተሰኞ ሚያዝያ 27 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን እንጠቁማችሁ። ከ1928 እስከ 1933 ዓ.ም ኢትዮጵያ ላይ ዳግም ወረራ የፈጸመው የፋሽስት ኢጣሊያ ጦር ድል ከተመታ በዛሬው ዕለት 84ኛ ዓመቱን ደፈነ። የኢትዮጵያ አየር መንገድ በእድገቱ ልክ የሰው ሀብት አስተዳደሩንና የአገልግሎት አድማሱን እያሰፋ እንደሚገኝ ለአሻም ገለጸ። በኢትዮጵያ መድኃኒት የሚያመርቱ ፋብሪካዎች 14 ብቻ ናቸው ተባለ። ከውጪ በዩናይትድ ኪንግደም በሽብር ወንጀል የተጠረጠሩ 5 ግለሰቦችን በቁጥጥር ስር መዋሉን የሀገሪቷ ፖሊስ አስታወቀ። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮችን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀዳሚው ዜና ተሻገርኩ። ከ1928 እስከ 1933 ዓ.ም ኢትዮጵያ ላይ ዳግም ወረራ የፈጸመው የፋሽስት ኢጣሊያ ጦር ድል ከተመታ በዛሬው ዕለት 84ኛ ዓመቱን ደፈነ። ኢትዮጵያ በአድዋ የኢጣሊያን ዘመናዊ ጦር ካሸነፈች 40 ዓመታት በኋላ በድጋሚ በበቀል ስሜት ተነሳስቶ ዳግም ኢትዮጵያ ላይ ወረራ የፈጸመው የፋሽስት ኢጣሊያ ጦር በጀግኖች አርበኞች ተጋድሎ ሽንፈትን ተከናንቦ ከተመለሰ በዛሬው ዕለት 84ኛ ዓመቱን ደፍኗል። ይህንንም በማስመልከት በዛሬው ዕለቱን በማሰብ በአዲስ አበባ ከተማ በሚገኘው የድል ሐውልት ስር የተለያዩ ስነ ስርዓቶች ተካሂደዋል። ይህንን ጉዳይ አሻም በዛሬው በማይዘነጉት ጥንክሯ ዕለቱን ታስታውሳለች። ኃይለ ገብርኤል ታደሰ ተጨማሪ አለው። በአንድ ቀን ጀንበር ዳለፉ ጀግናው የማይደነብር ጎራው አርበኝነት በእያንዳንዱ ኢትዮጵያዊ ልብ ውስጥ ያለ ነው። መገለጫውም ብዙ ነው። አርበኝነት በብዙ መልኩ ይገለጻል። አንድም ሀገር በውጭ ወራሪ ስትደፈር እስከ ሕይወት መስዋዕትነት በመክፈል ሀገርን ነጻ ማድረግ እንዲሁም በተሰማሩበት የልማት መስክ ውጤታማ መሆንን ያጠቃልላል። ሀገራችን ኢትዮጵያን ዳግም በመውረር በዘመናዊ የጦር መሳሪያዎች ታጥቆ ሰፊ ወታደራዊ ዝግጅት በማድረግ የቆየው የፋሽስት ኢጣሊያ ወራሪ ኃይል በ1928 ዓ.ም ያደረገው ወረራ በ5 ዓመታት ፍጹም የአርበኝነት ተጋድሎ የተሸነፈበት የአርበኞች ድል የምናከብርበት ዕለት ነው። ሚያዝያ 7 ቀን ከየካቲት 23 በአድዋ ድል ከተገኘው አኩሪ ታሪክ የማይተናነስ ለኢትዮጵያውያን የላቀ ትርጉም ያለው መታሰቢያ በዓል ነው። በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማዋ ከታጠፈ ሉዓላዊነቷ ከተደፈረ 5 ዓመታት በኋላ ነጻነቷን ያስመለሰችበት ዓመት ነው። ጣሊያን ከአድዋ ሽንፈት 40 ዓመታት በኋላ ኢትዮጵያን ዳግም ለመውረር የመጣው በዘመናዊ ጦር መሳሪያና በወታደራዊ ኃይል ይበልጥ ተደራጅቶ ከ3 አቅጣጫዎች ወረረ። ከአድዋው ዘመቻ ያልተሻለ የጦር ትጥቅ የነበራት ኢትዮጵያም የጣሊያንን ጦር በጽናት ተዋጋች። በአድዋ ጦርነት የደረሰበትን አሳፋሪ የወታደራዊ ፖለቲካዊና ስነ ልቦናዊ ሽንፈት በድል ለመቀየርና ኢትዮጵያን ለመበቀል ህዝቦቿን በዓለም አደባባይ ለማዋረድና በምስራቅ አፍሪካ የቀኝ ግዛቱ አካል ለማድረግ በብሪት በፋሽስታዊ ሐሳቤ በማቀር ነበር። ፋሽስት ጣሊያን በኢትዮጵያ በነበረው በኃይል ያደረገው ወረራ እጅግ አስከፊና አሰቃቂ ግፎችን በመፈጸም ነበር። ከፈጸማቸው አሰቃቂ ግፎችና በደሎች መካከልም የካቲት 12 ቀን 1929 ዓ.ም በኢትዮጵያ ህዝብ ላይ ያደረሰው አረመኔያዊ ድርጊት በዋናነት የሚጠቀስ ሲሆን ከ30 ሺህ በላይ ኢትዮጵያውያን በአንድ ጀንበር በአሰቃቂ ሁኔታ እንዲገደሉ ምክንያት ሆኗል። ፋሽስት ጣሊያን በ5 ዓመት ቆይታው ኢትዮጵያውያንን ለማንበርከክና ነጻነታቸውን ለመውሰድ የሚችለውን ሁሉ ቢያደርግም እንኳን የቀኝ ግዛት ህልሙ ሊሳካ አልቻለም። ፋሽስት ጣሊያን ኢትዮጵያውያንን በግፍና በጭቆና ለመግዛት ዳግም ወረራ በማድረግ አርበኞች በሀገር ፍቅር ወኔና ጽኑ ትግል ለ5 ዓመታት ሲያደርጉት በነበረው ተጋድሎ ባይሸነፍ ኑሮ እንደ ሀገር አንገት የሚያስደፋ የቀኝ ግዛት ታሪክ ይኖረን ነበር። የጊዜዎቹ ሀያላን እንግሊዝና ፈረንሳይ የጦር መሳሪያ በግዥ እንድታገኝ ለጣሊያን ተደረበው ስላሴሩባት ኢትዮጵያ ብቻዋን ጦርነቱን በመጋፈጧ ድል ማግኘት አልቻለችም። የየግንባሮቹ የኢትዮጵያ የጦር አዛዦች ብዙዎቹ ሞተው ሰራዊቱም በአውሮፕላን ቦምብ ተደብድቦ ያለቀው አልቆ የቀረው ቀርቶ ጣሊያን ጊዜያዊ ድል አግኝታ ዋና ዋና ከተሞችን ብትቆጣጠርም ኢትዮጵያውያን ጀግኖች በገጠሩ ክፍል እምቢኝ ለነጻነቴ እምቢ ለሀገሬ ብለው የሽምቅ ውጊያ ጀመሩ። ንጉሠ ነገስቱም ስደት ሄደው በጊዜው ለነበረው የመንግስታቱ ማህበር ሊግ ኦፍ ኔሽን አቤቱታ አቀረቡ። የሚሰማቸው ግን አልነበረም። አርበኞች ግን ከቀን ወደ ቀን ድል እየተቀናጁ የጣሊያን ወታደሮች መፈናፈኛ መግቢያና መውጫ ሳጧቸው። ከጣሊያን ወታደሮች ይማርኳቸው ከነበሩ መሳሪያዎች ራሳቸውን እያደራጁ አብዛኛውን የገጠር ክፍል ተቆጣጠሩ። የሁለተኛው ዓለም ጦርነት ወቅት ጣሊያን የናዚ ጀርመን አጋር ሆነች። ያን ጊዜ እንግሊዝ የጣሊያን ጠላት ሆነው ኢትዮጵያን መደገፍ ጀመሩ። ስለዚህም ወታደራዊ ድጋፍ ሰጥተው ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ እንዲገቡ ረዷቸው። በጄኔራል ካኒንግሂም የሚመራው የእንግሊዝ ጦር ከኬንያ ተነስቶ ከደቡብ አቅጣጫ ወደ መሃል ኢትዮጵያ ሲገሰግስ፣ በጄኔራል ፕላንት የሚመራው ጦር ከሱዳን ተነስቶ ወደ አስመራ ከዚያም ከሰሜን አቅጣጫ ወደ መሃል ኢትዮጵያ ተንቀሳቀሰ። በቀዳማዊ ኃይለ ሥላሴ የሚመራውና የአርበኞችና የእንግሊዝ አማካሪዎች የሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ በኦሜድላ አልፎ
በጎጃም በኩል ወደ መሃል አገር ገሰገሰ። በመካከለኛው ኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥጥቃቸውን አፋፋሙ። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የመሆናቸው ዜና ተነገረ። ዘመቻው ከተጀመረ 2 ወራት ሳይሞላ ጣሊያኖች አዲስ አበባን ለቀው ፈረጠጡ። መጋቢት 28 ቀን 1933 ዓ.ም የጄኔራል ካኒንግሃም ጦር አዲስ አበባን ተቆጣጠረ። እንግሊዞች ኢትዮጵያውያን አርበኞች ወደ አዲስ አበባ እንዲገቡ ስላልፈለጉ ቀዳማዊ ኃይለ ሥላሴን በደብረ ማርቆስ ለአንድ ወር ያህል እንዲቆዩ አደረጓቸው። ይሁንና በአዲስ አበባ በአርበኞች ተጽዕኖና ቅሬታ የተነሳ አርበኞች ወደ አዲስ አበባ እንዲገቡ ፈቀዱ። አጼ ኃይለ ሥላሴም ወደ አዲስ አበባ እንዲጓዙ ተፈቀደ። ማርሻል ባዶግሊዮ ሚያዝያ 27 ቀን 1928 ዓ.ም አረንጓዴ ቢጫ ቀዩን የኢትዮጵያ ሰንደቅ ዓላማ አስወርዶ ቀይ ነጭና አረንጓዴ ባንዲራ ሰቀለ። ልክ በ5 ዓመቱ የዛሬ 84 ዓመት ሚያዝያ 7 ቀን 1933 ዓ.ም ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ በከፍተኛ ጀብ እኩለ ቀን 6 ሰዓት ላይ ከታላቁ የዳግማዊ ምኒልክ ቤተ መንግስት አደባባይ ላይ አረንጓዴ ቢጫ ቀዩን ሰንደቅ ዓላማችንን መልሰው ሰቀሉት። የክብር ዘብ ተሰልፎ በራስ አበበ አረጋይ የሚመራው 10,000 አርበኞች ያሉት ጦር ዙሪያውን በሀገር ፍቅርና በብሔራዊ ስሜት እንደቆፈጠነ፣ በሱዳን በኩል የመጣውና በሻለቃ ዊንጌት የሚመራው የጌዲዮን ጦርም ተሰልፎ መድፍ ተደጋግሞ እየተተኮሰ ሰንደቃችንን በክብር ከፍ አለ። በአርበኞች ታላቅ ተጋድሎ ኢትዮጵያ በዓለም ፊት በልጆቿ መስዋዕትነትና የደም ማህተም ነጻነቷን ያጸናችበት ቀንም ሆነ። ዳለፉ የግናው የማይደነብር ጎራው የኢትዮጵያ አየር መንገድ በእድገቱ ልክ የሰው ሀብት አስተዳደሩንና የአገልግሎት አድማሱን እያሰፋ እንደሚገኝ ለአሻም ገለጸ። ይህን የገለጹት ከሰሞኑ የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ በተለያዩ የአቪዬሽን ትምህርት መስኮች ያሰለጠናቸውን ከ900 በላይ ተማሪዎች አሰልጥኖ ማስመረቁን ተከትሎ ለአሻም አጭር ማብራሪያ የሰጡት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ካሳዬ ማሞ ናቸው። በዚህ ጉዳይ ላይ ተጨማሪ ያለን የኢትዮጵያ አየር መንገድ በኢትዮጵያ ከፍተኛ የኢኮኖሚ ገቢን ከሚያስገቡ ስመጥር ድርጅቶች መካከል አንዱ እንደሆነ የሚታወቅ ነው። አየር መንገዱ በአፍሪካ ብሎም በዓለም አቀፍ ደረጃ ጥራታቸውን ከጠበቁ ዓለም አቀፍ እንዲሁም አህጉር አቀፍ አየር መንገዶች ተርታ የሚሰለፍ እንደሆነ አሻም ከተለያዩ መረጃዎች ለማወቅ ችላለች። ከዚሁ ጋር ተያይዞ የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ በተለያዩ የአቪዬሽን ዘርፎች ያስተማራቸውን ከ900 በላይ ተማሪዎች ሰሞኑን ማስመረቁ ይታወሳል። የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት ካሳዬ ማሞ ለአሻም እንደገለጹት ከሆነ የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ እድገቱ እየጨመረ በመምጣቱ ምክንያትም ለተለያዩ አገልግሎቶች የሚሆኑ የሰው ኃይል ማካተቱ አስፈላጊ ነው ብለዋል። በዚህም ከዚህ ቀደም በነበሩ ጊዜያት በርካታ የሰው ኃይል በተለያዩ ሙያዎች እንደተካተቱ ያነሳሉ። ይህም ሀገሪቱ በአቪዬሽን ዘርፉ የምታገኘው ገቢ እንዲጨምር እንዲሁም የስራ እድልን ከመክፈት አኳያ ጠቀሜታው የጎላ መሆኑን የሰው ኃይል ማካተቱ አስፈላጊ ነው ይላሉ። እንግዲህ የኢትዮጵያ አየር መንገድ ይህን የሚያደርገው በተከታታይ ነው። የኢትዮጵያ አየር መንገድ እድገቱ በጣም እየጨመረ ስለሆነ ለዚህ እድገት ደግሞ ተጨማሪ የሰው ኃይል ያስፈልገዋል በእያንዳንዱ ሙያ። ስለዚህ ይህን የተጨማሪ የሰው ኃይል ለማሟላት ወሳኝ ሁኔታዎች ናቸው ማለት ወሳኝ ባለሙያዎች ናቸው ማለት ነው። እነዚህ እንግዲህ ተመረቁ፣ ግን ትንሽ ተጨማሪ የስራ ላይ ስልጠና ያስፈልጋቸዋል። የስራ ላይ ስልጠናዎች ወስደው ብቁ ባለሙያዎች ይሆናሉ ማለት ነው። እኛን የአየር መንገድ ብቻ ሳይሆን የሌላ የአፍሪካ ሀገሮችንም የሚያግዙ በተመሳሳይ መንገድ ባለሙያዎች አውጥተናል። ከፍተኛ ድጋፍ ያደርጋሉ። ለአቪዬሽን እድገት፣ ለኢኮኖሚ እድገት፣ ለሀገር እድገት ወሳኝ ባለሙያዎች ናቸው ማለት ነው። የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ ለኢትዮጵያውያን ብሎም ለበርካታ የአፍሪካ ሀገራት ተማሪዎች ስልጠና በመስጠት ብቁ ባለሙያ እያደረገ እንደሚገኝም ፕሬዝዳንቱ ገልጸዋል። እንግዲህ የኢትዮጵያ አቪዬሽን ዩኒቨርሲቲ ለኢትዮጵያ አየር መንገድ ብቻ ሳይሆን ለሌሎችም የአፍሪካ ሀገሮች ብዙ ስልጠናዎችን ይሰጣል። በዚህም ምርቃት ከተለያዩ ሀገሮች ማለትም ከካሜሩን፣ ከጋቦን፣ ከዚምባብዌ፣ ከዛምቢያ፣ ከሴራሊዮን፣ ከሩዋንዳ ከመሳሰሉት ሀገሮች ከኢትዮጵያ በተጨማሪ ማለት ነው የተውጣጡ ተመራቂዎች ናቸው ያሉት። የኢትዮጵያ አቪዬሽን ዩኒቨርሲቲ ስልጠና የሚሰጠው በዋናነት በአቪዬሽን ሙያዎችና በትራቨል ኤንድ ቱሪዝም ሆስፒታሊቲ ዘርፎች ነው። ስልጠናዎቹ ከ3 ወር እስከ 2 ዓመት የሚቆዩ ሲሆኑ ሌሎቹ ደግሞ ከስልጠናዎች በተጨማሪ በዲግሪ ፕሮግራሞችም በኤሮኖቲካል ኢንጂነሪንግ፣ በኤርክራፍት ሜንቴናንስ ኢንጂነሪንግ እንዲሁም በአቪዬሽን ማኔጅመንት ዘርፎች ተቀብለን በማስተማር ላይ እንገኛለን።
በተለያዩ ዘርፎች የተመረቁ ተማሪዎች ለአሻም እንደገለጹት በተለይ ደግሞ ሴቶችን በማበረታታትና ተነሳሽነት እንዲኖራቸው ከማድረግ አኳያ የአቪዬሽን ዘርፉ ከፍተኛ ሚና እንዳለው ገልጸው ከምርቃት በኋላ ሀገርንና ሕዝብን ለማገልገል የተሰጣቸውን ኃላፊነት ለመወጣት እንደተጋጁ እንዲገልጻሉ። መጀመሪያ ስንገባ ከኛ በፊት የነበሩትን ሴቶች አይተን የገባ ነው። ትልልቅ ካፕቴኖች አሉ ኢትዮጵያ አየር መንገድ ውስጥ ማለት ነውና እነሱን እያያን ነው የገባ ነው። አሁን ደግሞ ሰው እኛን እያየ እኛ እዚህ ደርሰን ደግሞ እነሱን አይተን እዚህ ደርሰን ሌላው ሰው ደግሞ ሌላ ሴቶች እኛን እያዩ ሞቲቬት ይሆናሉና ብዙ ሰው ይላል እንደዛ በቃ እናንተ እያያን በጣም ሞቲቬት እንሆናለን ይላሉ ከትሬኒንግ ስኩል ጀምሮ ከፓይለት ትሬኒንግ ስኩል ጀምሮ እና በጣም ደስ ይላል። አንድ ሰው ሞቲቬት አድርጎሽ እዚህ ደረጃ ደርሰሽ ለሌላው ደግሞ አርአያ መሆን በጣም ደስ የሚል ሳቲስፋክሽን አለ። ራሴ ነው ማሳድጌ ካምፓኒውንም ደግሞ የተሻለ ስም ላይ እና ከአፍሪካ ብቻ ሳይሆን ከዓለም ስመጥር አየር መንገድ ለማድረግ የበኩሌን ድርሻ እወጣለሁ። ወደፊት ያው እንደሚታወቀው ከኤርክራፍቶች ጋር ሲሰራ ትልቁ ፕራዮሪቲ የሚሰጠው ነገር ሴፍቲ ነው። ሴፍቲ ደግሞ ትንንሽ ነገሮች ነው የሚጀምረው እና እኔ የሚሰራው ካቢን ውስጥ ነው። ካቢን ውስጥ ደግሞ የከስተመርን ሴፍቲ ኢንሹር የሚያደርጉ በጣም ብዙ ነገሮች አሉ እና ከነዛ ጋር አብረን ስለምንሰራ እነዛን ነገሮች በተማርነው መሰረት በሲኒየሮቻችን ኤክስፐርቲስ ጋይድ እየተደረገን ሴፍቲያችንን ጠብቀን ከስተመሮቻችንን አርክተን ካምፓኒውንም ማሳድገን ሀገራችንም ወደፊት ከዚህ የበለጠ እንደምናስጠራት በአቪዬሽን ኢንዱስትሪው ተስፋ እናደርጋለን። የኢትዮጵያ ሲቪል አቪዬሽን ዩኒቨርሲቲ ከ900 በላይ የሚሆኑ ተማሪዎችን በተለያዩ የአቪዬሽን ዘርፎች አስተምሮ ማስመረቁ ይታወሳል። ይህም የአየር መንገዱን የእድገት ጉዞ ለማፋጠን ከፍተኛ ሚና እንዳለው አሻም በታደመችበት ተመልክታለች። በኢትዮጵያ መድኃኒት የሚያመርቱ ፋብሪካዎች 14 ብቻ ናቸው ተባለ። ይህን ለአሻም የነገሯት የአርማወር ሃንሰን ምርምር ተቋም ዳይሬክተር አፈወርቅ ካሱ ሲሆኑ የባህል ሕክምናዎችን በዘመናዊ የላቦራቶሪ አሰራር በመታገዝ ለማምረት ሂደቶች መኖራቸውንም ገልጸዋል። ብርሃን ሸቴ ተጨማሪ አለው። በጤና ሚኒስቴር ስር ከሚገኙ ተጠሪ ተቋማት አንዱ የሆነው አርማወር ሃንሰን የምርምር ኢንስቲትዩት በሀገሪቱ የጤና ፖሊሲ አስተዋጽኦ የሚያደርጉ የተለያዩ ጤና ነክ የምርምር ስራዎችን እያከናወነ ይገኛል። ተቋሙ ላለፉት 50 ዓመታት በጤናው ዘርፍ ከፍተኛ የምርምር ስራዎችን ሲሰራ መቆየቱን የአርማወር ሃንሰን የምርምር ተቋም ዳይሬክተር አፈወርቅ ካሱ ተናግረዋል። ዳይሬክተሩ በአህጉር አቀፍና በዓለም አቀፍ ደረጃ እውቅና የተሰጣቸው የምርምር ስራዎች መከናወናቸውን አብራርተዋል። አርማወር ሃንሰን የምርምር ኢንስቲትዩት የዛሬ 55 ዓመት የተቋቋመ የኢትዮጵያ መንግስት የምርምር ተቋም ነው። ባለፉት 55 ዓመት ቆይታው በተለያዩ በሽታዎች ላይ ሰፊ የምርምር ስራዎችን ሰርቷል። የምርምር ውጤቶቹ በታዋቂ የዓለም መጽሔቶች ላይ ታትመው ለዓለም ማህበረሰብ ተደራሽ እየተደረጉ ይገኛሉ። በታዋቂ ምርምር መጽሔቶች ከማሳተም ባለፈ ደግሞ በሰው ህይወት ላይ ችግር በሚያመጡ ተዋሲያን ላይ የተደረጉ ምርምሮች የሚጨበጡ ለውጦችንም አምጥተው ኢትዮጵያ ብቻ ሳትሆን አፍሪካም ዓለምም እየተጠቀሙባቸው ይገኛሉ። በባክቴሪያ በሽታዎች ብቻ አይደለም፣ በቫይረስ የሚተላለፉ በሽታዎችም ላይ ሰፊ ምርምር ስራዎች እየተሰሩ ነው የሚገኙት። ውጤቶቻችን ታትመዋል በታዋቂ ጆርናሎች። ኮቪድ ሳርስኮቭ2ን መመርመር የሚችል የላቦራቶሪ መመርመሪያ ዘዴም የአርማወር ሃንሰን የምርምር ኢንስቲትዩት አዘጋጅቶ ሀገራዊ የምርምር ስራዎች በዚያ እኛ ባዘጋጀነው ኪት እንዲሰሩ ተደርጓል። አፈወርቅ ለአሻም በሰጡት አስተያየት ተቋሙ ከከፍተኛ የትምህርት ተቋማትና ከዓለም አቀፍ የምርምር ተቋማት ጋር አብሮ እየሰራ እንደሚገኝ አስታውቀዋል። ከዚህ ባለፈም የባህል ሕክምናዎችን በዘመናዊ የላቦራቶሪ አሰራር የታገዘ በማድረግ በሀገር በቀል እውቀት መድኃኒት ለማምረት እየተሰራ መሆኑን ገልጸዋል። የአህሪ የክሊኒካል ሙከራ የስራ ክፍል ሰፊ የምርምር ስራዎችን ከኢትዮጵያ ከፍተኛ ትምህርት ተቋማት ከምርምር ተቋማት በዓለም አቀፍ ዙሪያ ካሉ በርካታ ተቋማት ጋር እየሰራ ነው የሚገኘው። በባህል ሕክምና ዙሪያ የምንሰራቸው ምርምር ስራዎች ወደፊት አዳዲስ መድኃኒቶችን ለተለያዩ በሽታዎች ከመፍጠር ከማምጣት ከማጎልበት አንጻር የማይተካ ሚና አላቸው። በተለይም የቱባ የሀገራችንን ባህል የሀገር በቀል እውቀትን በባህል ሕክምና ዙሪያ መዝግቦ ከማኖር አንጻር እጽዋቶችን ተንከባክቦ ከማቆየት አንጻር ያንን እውቀት ደግሞ ወደ ላቦራቶሪ አምጥቶ በዘመናዊ የላቦራቶሪ አሰራር ፈትሾ የተሻለ አገልግሎት እንዲሰጡ ከማድረግ አንጻር ሰፊ ስራዎች በአርማወር ሃንሰን የምርምር ኢንስቲትዩት ይሰራሉ። ለሀገራችን አንድዬ እና ብቸኛው የሆነው ክትባትም
አሁን እየተመረተ ያለው በአርመር ሃንሰን የምርምር ኢንስቲትዩት ነው። ኢትዮጵያ መድኃኒት በማምረት ወደ ሌሎች ሀገራት ማሰራጨት የሚያስችል ስራ ተሰርቷል ያሉት ዳይሬክተሩ አሁን ላይ በኢትዮጵያ መድኃኒት የሚያመርቱ 14 ፋብሪካዎች ብቻ መሆናቸውን ተናግረዋል። ለሀገራችን ሰፊ ስራ የሚሰራ ክትባትን የሚያመርት ተቋም ያስፈልጋል ተብሎ መንግስት ስለወሰነ የአርመር ሃንሰን የምርምር ኢንስቲትዩት ሰነድ አዘጋጅ ይሄ ተጠናክሮ ወደ ስራ ሲገባ ወደፊት ከአመታት በኋላ በርካታ ክትባቶች ከውጭ ሀገር የምናመጣቸው በሀገር ውስጥ ተመርቶ ለህዝባችን ይደርሳሉ። ከህዝባችንም ከሀገራችንም አልፎ ወደ ሌሎች ሀገራት ይላካሉ ብለን እናስባለን። መድኃኒቶችን ሀገራችን ውስጥ የሚሰሩ ፋብሪካዎች በጣም ብዙ አይደሉም። 14 ፋብሪካዎች መድኃኒት የሚያመርቱ ፋብሪካዎች ሀገራችን ውስጥ አሉ። የነሱን አቅም ከመደገፍ አንጻር ጥራት ባለው የአመራረት ስርዓት መድኃኒቶችን ማምረት እንዲችሉም የአርመር ሃንሰን የምርምር ኢንስቲትዩት እነዚህ ፋብሪካዎች አቅማቸውን እየገነባ ለፋብሪካዎቹ ስኬት ደግሞ የሚያገለግሉ የሚጠቅሙ ተጽዕኖ ሊፈጥሩ የሚችሉ ሌሎች አካላትን በማስተባበር ኢትዮጵያ መድኃኒት አምርታ ለህዝቧ ማቅረብ እንዲችል ፋብሪካዎቹ ቁመናቸውን ከፍ ብሎ ጠንካራ እንዲሆኑ ከማድረግ አንጻር ሰፊ ስራ እየሰራ ነው የሚገኘው። በተቋሙ ስር የሚከናወኑ ምርምሮች ችግር ፈቺ እንዲሆኑ ለማድረግ የአርመር ሃንሰን ምርምር ተቋም ስራዎቹን አጠናክሮ እንደሚቀጥል በአጽንኦት ገልጸዋል። የማዕከላዊ ኢትዮጵያ ክልል የሚያጋጥሙ ያላቸውን ፈተናዎች ለማለፍ ለመንግስት ሰራተኛው ስልጠና መዘጋጀቱን ይፋ አደረገ። የሚሰጠው ስልጠና በተለያዩ ምዕራፎች የሚያጋጥሙ ችግሮችን በመለየት መፍትሄ ለማበጀት የሚያስችል እንደሆነ የክልሉ ርዕሰ መስተዳደር እንደሻው ጣሰው መግለጻቸውን አሻም ከክልሉ ያገኘችው መረጃ ጠቁሟል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው በክልሉ የሚያጋጥሙ ችግሮችን በመለየት ዘላቂ ሰላምን ማምጣት እንደሚገባ አመልክተዋል። ችግሮችን መለየትና ለዋና ዋና ችግር መፍትሄ ለማበጀት የመንግስትና የፓርቲ ተቀዳሚ ተግባር መግለጻቸው የተነገረው ርዕሰ መስተዳደሩ የመሀል ዘመን ፈተናዎችን ለመወጣትና ለመሻገር ስልጠናዎችን መውሰድ አስፈላጊ ይሆናል ሲሉ ተደምጠዋል። የመሀል ዘመን ፈተናዎች ሲሉ የጠሩትንና የፈተናውን አይነት በውል ያልገለጹት ርዕሰ መስተዳደሩ ስልጠናው በብልጽግና ፓርቲ በቂ ዝግጅትና ውይይት ተደርጎበት በተዘጋጀው ስልጠና ሰነድ ላይ የጋራ መግባባት በመፍጠር ሌሎች አመራሮች ግንዛቤ የሚጨብጡበት ይሆናል ብለዋል። በመቀጠልም የመሀል ዘመን የታሪክ ምንነትን መረዳት፣ ያጋጠሙ የነበሩ ፈተናዎችን መገንዘብ እንዲሁም ውጫዊና ውስጣዊ ሁኔታዎችን በሚገባ ማጤን እንደሚገባ ጠቁመዋል። መልካም ልምዶችን ማስቀጠል፣ መልካም ያልነበሩ ተሞክሮዎችን ደግሞ በማረምና በማስወገድ በተለይ የአመራር ውስንነትን ሊሞላ የሚችል ስልጠና የመውሰድን አስፈላጊነት ደጋግመው ገልጸዋል። የፖለቲካ አመራሩም ቢሆን ሁልጊዜ ራሱን በበቂ ሁኔታ ማዘጋጀት እንደሚገባው አስገንዝበው ስልጠናው የተሟላ የአመራር ብቃት ማሳደግ የሚያስችል ይሆናል ማለታቸውን ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ የተገኘው መረጃ ያመለክታል። ወደ ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። ከ1928 እስከ 1933 ዓ.ም ኢትዮጵያ ላይ ዳግም ወረራ የፈጸመው የፋሽስት ኢጣሊያ ጦር ድል ከተመታ በዛሬው ዕለት 84ኛ ዓመቱን ደፈነ። የኢትዮጵያ አየር መንገድ በእድገቱ ልክ የሰው ሀብት አስተዳደሩንና የአገልግሎት አድማሱን እያሰፋ እንደሚገኝ ለአሻም ገለጸ። በኢትዮጵያ መድኃኒት የሚያመርቱ ፋብሪካዎች 14 ብቻ ናቸው ተባለ። ከውጪ በዩናይትድ ኪንግደም በሽብር ወንጀል የተጠረጠሩ 5 ግለሰቦችን በቁጥጥር ስር መዋሉን የሀገሪቷ ፖሊስ አስታወቀ። ለዛሬ ለተሰኞ ሚያዝያ 27 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስ እና ወቅታዊ ጉዳዮችን ለመከታተል ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቴሌግራም እንዲሁም ቲክቶክ የማህበራዊ ትስስር ገጾቻችንን ላይክ፣ ፎሎ እና ሰብስክራይብ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!